አምራንና ዳግም ፍቅር ጀመሩ። ለቤተሰቦቹ መጥቶ አምራን ፍቅረኛዬ ናት ብሎ አስተዋወቃቸው። ዝናሽና አቶ ሌኩን የሰሙትን ማመን ያቃታቸው። እንዴት ነው እንደዚህ የሚሆኑት? አንተ ናሆም ያየኸውን ሁሉ ነው እንደምትወደው ወይም የወደደውን ሁሉ? ናሆሜን ትታስቸግር ነበር። አሁን ደግሞ ወደ አምራን ተሻገርክ። አምራን ምን ያክል እዚህ ቤት ውስጥ ተጽዕኖ እንዳደረገችና ቤታችንን ለዓመታት ስታምስ የኖረ ሴት እንደሆነች አትርሳ በማለት ሁሉም በጩኸት የተነሳ ቢጮሁበትም ነገር ግን ሰው ሆኖ የማይቀየር የለም። እሷ ደግሞ በልጅነቷ ብዙ ስቃይና ፈተና ስላየች ክፋት ብቻ ነው ውስጡ ያለው። ስለዚህ እንጂ አሁን አምራን የድሮዋ ሳይሆን የዘንድሮ አምራን ተቀይራለች በማለት እሷ ሌላ ምክንያትና ሌላ በቀል አስባ እንጂ ፈጽሞ እንደዛ እንኳን የምትቀየር ሴት አይደለችም በማለት ወይዘሮ ዝናሽ ቁርሱን ትታ ወደ ክፍሏ ትገባለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት ናሆሜ ድራማን ነው። እነሆ እንድትከታተሉ በአክብሮት ጋበዝኳችሁ። ወዳችሁ ፈቅዳችሁ ስለምትከታተሉኝም ከልብ አመሰግናለሁ። ናሆሜ ሊጋቡ ቀናቶች ነው የቀራቸው። ከክፍለ ሀገር እንደመጣች ናሆሜን አግኝታው በጣም እንደናፈቃትና አሁን በኋላ ብዙ መታገስ እንደማይችሉና ቀናቶች በጣት የሚቆጠሩ ቀናቶች የሰርጉ ፕሮግራም ቀርቶታል። ይህም በጣም ደስ የሚልና በጣም ደስ ብሏቸው ሰርጋችንን ልታሰናክልብን ይሆን አምራን የመጣችው ወደዚህ ቤት ወይም ዳግምን ጠገግ አርጋ ነው የሚለው ሀሳብ አስገብቷቸዋል። አምራን ግን ተቀይሬያለሁ ብላ ብታብራራም ፈጽሞ ሊሰሟት አልቻለም። ዳግምም እዚህ ቤት ይዘህ ልትመጣ አይገባም ነበር ስትለው ዛሬ ባላመጣሽ ነገ ማምጣት ስለማይቀር ግድ ነው ያንቺ መምጣት ይላል። ኤቢ ይህን ያየችውን አንቺን እርኩስ ሴት እንዴት ወደ ቤታችን ይዘህብን ትመጣለህ? በማለት ዳግም ላይ ትጮህበታለች። ወይዘሮ ዝናሽም ወደ ክፍል ትገባለች። ናሆም ተገርሟም ነገር ግን በትንሹም ጠርጥሮ ስለነበረ ብዙ ጊዜ አንድ ላይ ስለሚያቸው ያኔ ጠርጥሮ ስለነበረ ብዙም አልተገረመም። አቶ ሌኩንና ዳግም አንድ ላይ ቁጭ ብለው እኔ ጋሺ ለአንተ ምነግርህ ስለምትረዳኝ ነው። አምራን በልጅነቷ ብዙ ነገር አሳልፋለች። በእንጀራ አባቷ ተደፍራ አድጋለች። ስለዚህ ያያ ነው እንጂ አምራን ፈጽሞ ክፉ ሰው ሆነ አይደለም። ስለዚህ ያ ማንነቷን ደግሞ እንደዚህ እኛ እያካካብናትና በዛው እንዲቀጥል ካደረግናት ያው ክፉና መጥፎ ሆና ነው የምትቀረው። ስለዚህ እንደዚህ ለመቀየር እሷ ፍላጎቱ ታላት ልናግዛትና ከጎኗ ልንቆም ይገባም በማለት ከአቶ ሌኩን ጋር ይነጋገራሉ። አቶ ሌኩን ሴራና ሌላ ተንኮል አስባ ቤቴን እንዳበጠብጠው ፈርቼ እንጂ እኔ ልጄ ካላንተ ህይወት ደስተኛ እንድትሆን ነው የምፈልገው በማለት አቶ ሌኩን ለዳግም እንዲህ ይሉታል። በተቸገሩበትና በተንትን ባሉበት ሰዓትም እሷ እንደደረሰችላቸው ያስታውሰዋል። እሱም እሺ ብሎ ስለተረዳኸኝ አመሰግናለሁ ብሎ ዳግምም በቃ መሄድ አለብኝ ናሆን ማግኘት አለብኝ ብሎ ናሆን ሊያገኛት ይወጣል። ናሆሜ በጣም ናፍቀው ነበረ። ብዙ ተተቃቀፉና ከተሳሳሙ በኋላ አንድ ካፌ ቁጭ ብለው ለማውራት ወይም መናፈሻ ይመርጣሉ። እምነግርሽ ነገር አለ ብላኝ ነበረ። ምን ነበር በማለት ትጠይቀዋለች። አምራን ድጋሜ ወደ ቤታችን ተመልሳለች ሲላትም በጣም ትደነግጣለች። እንዴትና ወዴት ብላ ስትጠይቅም እሷም ይሄ ሁሉ የሆነው በዳግም አማካኝነት ነው። እኔ ግን ፈርቻለሁ። ሰርጋችን በጣት የሚቆጠር ቀን ነው የቀረው። ስለዚህ ለሰርጋችን መሰናክል ልኮን መታ ይሆን የሚል ደግሞ ስጋት አለኝ። ነገር ግን የህይወት ታሪኳን የልጅነቷን ታሪኳን ደግሞ የነገረችኝ ፈጽሞ ውሸት ነው ብዬ አላምንም። ስለዚህ ተቀይራለች አልተቀየረችም? እስቲ ንሃ አንቺ እንደ እህት ቀርበሽ እስቲ አውሪያት ሲላትም እኔ ክፋቷና ተንኮሏ እንጂ እኔ አምራንን ጥላቻ የለብኝም። እኔ የምጠላው ስራዋና ተግባሯና ስለዚህ እኔ ተጠግቼ ወይም አወራታለሁ በማለት ለዳግም ለናሆሜ ቃል ትገባለታለች እንደምትቀየርና ዳግም አንቺን ረስቶ ቶሎ እሷን በማፍቀሩ ደስተኛ ነው። ነገር ግን መልሳ ቤቱ እንዳበጠብጠው በፍራቻ ተውጧል። እናቱን ድንገት ወጥታ እንደቀረችበት ደግሞ በስጋት የእሱ ምክንያት በመጥፋቷ ወይም ፋንቱ ወጥታ በመቅረቷ ምክንያት ናሆም መሆኑ ግልጽ ነው።
እናቴን እንዴት ስትወጣ ዝም ብዬ አያታለሁ? ብፈልጋትም ይኸው አየኋት የሚል ሰው የለም። እናቴን አጣኋት እያለ ዛሬም ያለቅሳል ናሆም። ኤቢም በጊዜው የእናቴን ሕይወት ልበጠብጭ ነው ብላ ብትቆጣና ብትናገራትም ነገር ግን የእሷ ሕይወት የመቆየቷ መንስኤ ፋንቱ መሆኗን ስታስታውስ እሷም ወይም ብርና የምር እንደው ሕይወታቸውን ልትበጠበጥ ብታስብ የፈለገችውን ነገር መጠቀም ትችል ነበረ። እሷ ግን ምንም ነገር ሳትፈልግ መልካምነትን ቀድማለች። ስለዚህ ይሄ ነገር የሚሆነው እሷ ወደዚህ ቤት መምጣት አለባት በማለት ለናሆሜ ትነግረዋለች። እሱም ባገኘው አጋጣሚ ታላቅ ይቅርታ ጠይቆ ወደ ቤት እንደሚያመጣት ቃል ይገባላታል። ኤቢም የተቻልከውን አድርግ በማለት መልስ ትሰጣለች። ወይዘሮ ዝናሽ ያላመነቻት አምራንን ካፌ ትቀጥራትና ተዳግም እንድትርቂ ስንት ልክፈልሽ፣ ስንት ትራንስፈር ላድርግልሽ በማለት ትጠይቃታለች። አምራን ከገንዘቡ በፊት እኮ የሰው ልጅ ክብር ይበልጥ ነበረ፣ ምን አለበት እኔም ብታከብሪ ብትላትም አሁን እኔ ነኝ ያለሁ፣ ስለዚህ በደንብ ነው የምንታወቀው፣ ዳግምን አይደለሁም። ስለዚህ ስንት ብር ትፈልጊያለች ስትላት እንሷ እንዴት ተቀየረችና ይህን እድል ቢሰጧት ደግሞ በደንብ እንደምትጠቀምበት ቃል ትገባላታለች። ነገር ግን እኔ ብዙ እድል ሰጥቼሽ በህይወትሽ አንዱንም አልተጠቀምሽበትም። ስለዚህ እባክሽ የምትፈልጊውን ብር ስጭኝና ልስጥሽና ከህይወታችን ውጪ ልጄም አጠገብ በጣም እንዳደርሽ በማለት ታስጠነቅቃታለች። እሷ ግን ይሄን ማድረግ እንደማችልና ለእኔ ስሜት መጠንቀቅ እንዳለብሽና ደግሞም አልፎም ተርፎ ዳግምና እኔ እንዋደዳለን፣ ገንዘብ አንፈልግም ስትል መልስ ትሰጣታለች። ስለዚህ ወይዘሮ ዝናሽ አማራጭ አጣችው። ትደውልና ለኤቢ ፍቅረኛ እንዲመጣ ታዘውና አምራንን እንዲከታተልላትና ምን አስባ እንደሆነ አሁን ደግሞ የቀረበችው እንዲጠይቃት ወይም እንዲከታተላት ታደርጋለች። እርሱ ግራ ገብቶታል። ኤርሚ እንደዚህ መቀየሯን ሙሉ በሙሉ ባያምንም ነገር ግን ተቀይራለች በሚለው ያምናል። ወይዘሮ ዝናሽም እንደዚህ ባላደርግ ደስ ይለኛል ቢልም ነገር ግን ካንተ የተሻለ ሰው አላገኝም በማለት ይህን ስራ እንዲሰራላት ድጋሚ ቃል ታስገቧለች። እሱም ያየውን ነገር ሁሉ ለመንገር ፈቃደኛ እንደሆነ ይነግራታል። እሺ ብላ ወይዘሮ ዝናሽ ወደ ቤት ስትመለስ ዳግምን ለማናገር ትሞክራለች። ያች ልጅ እኮ ህይወታችንን በጥብጠዋለች፣ እባክህ ዳግም ተዋስ ብትለውም እሱ ግን ሰው ሁሉ ባለበት እንደማይቀይርና መቀየር እንዳለበት ሰው እንደሚቀየር ይነግራታል መልሶ። አቶ ሌኩም እንደዚህማን አትበይ፣ ሰው ሁሉ እኮ ይቅርታ ሊደራረግ ይገባል፣ ሰው ክፉ የሰራ ሁሉ ክፉ አይደለም ዘላለሙን ቢላትም እሷን እኮ ይቅር ብዬ ከእስር ቤት አስፈትቼ መንቀሳቀሻ ገንዘብ ራሱ ልኬላታለሁ፣ ይሄ ይቅርታ አይደለም በማለት መልስ ትሰጣለች። ቢሆንም እስቲ እንያትና እድል እንስጣት፣ ልጄን እሳት ውስጥ እንዲወድቅ አልፈልግም፣ ናሆሜን አፍቅሮ ተጎዳብኝ፣ አሁን ደግሞ ይችን የማትረባ አፍቅሮ ህይወቱ ወይም አወዳደቁ እንዲያስፈራኝ አላደርግም፣ ስለዚህ ለልጅ የሚሻለውን እኔ ያውቃለሁ በማለት ዝናሽ ያልሆነ ውሳኔ ትወስናለች። ዳግምና ናሆም በቃ እኔ እንደተቀየረች አምኛለሁ፣ በፍቅራችሁ ተስማምቻለሁ ብሎ ናሆም ፈቃደኝነቱን ከዛ ተቤት የመጀመሪያ ይሰጣል።